ቲክቶከሩ ጆን ዳንኤል ይቅርታ ይደረግለት በማለት እጅግ በርካታዎች ድምጻቸው ያሰሙ ይገኛል። ከፕሌን አንወርድም በሚል ንግግር ከኢትዮጵያ አየር መንገድ ጋር ሰጣ ገባ ውስጥ ገብቶ ከአንድ ዓመት በላይ እስር ላይ የሚገኘው ጆን ዳንኤልም ከሰሞኑ የይቅርታ ደብዳቤ ማስገባቱ ተከትለው ይቅርታ የምታዩት ቲክቶከር አብሮ ተኝቶ ከተኛ በኋላ ፎቶ አንስቶ ትናንትና ፎቶ አልኮ 100,000 ብር ካላመጣሽ ሚዲያ ላይ ነው የምለቅሽ ብሎ አላት። ሁሉም ታዋቂ ሰዎች ታማኝ ለሚመስሏችሁ ይህ ቪዲዮ ለእናንተ ነው። እዚህ በምስሉ ላይ የምትመለከቷቸው ሰዎች እንግዲህ ከ600,000 በላይ ተከታይ ያላቸው እንዲሁም ደግሞ በዩቲዩብ ድራማ በመስራት የሚታወቁ ሰዎች ናቸው። ነገር ግን አንድ ከአረብ ሀገር ለረፍት የመጣች ልጅን በመቀበልና ጭፈራ ቤት በመውሰድ መጠጥ ሌላ ኢንተርቪው ሪቪው እናደርጋለን። ፖርኖግራፊ ያዩት ለመጀመሪያ ጊዜ ያወቁት አንደኛ ክፍል ሳልሆን እቤት ገብቼ እስከማየው ጓጉቼ ነበር። ከዛ 21 ዓመት መሆኑ አረጋጋኝ። ታነባለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁልኝ? እኔ ያለው ክብር ይስፋ። ዛሬም እንደተለመደ ሶሻል ሚዲያ ላይ ሲዘዋወሩ የነበሩ ቪዲዮችን ወደ እናንተ ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሀሳብ አስተያየታችንን እንሰጣለን። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ የመቆየት ብቻ ነው። እንዲሁም ለዚህ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ዛሬ ቪዲዮቻችን እንሂድ። እሺ ይቅርታ አድርጉልኝ። ይሄ ቪዲዮ ለመንግስት አድርጉልኝ። ለመንግስት እግዚአብሔርን ነው የምለው። መንግስት ቆይ ሀገር የሚረከብ ትውልድ ትፈልጋለህ አይደለ? ኢትዮጵያ ውስጥ ያሉ ወንዶች ከ175% ኦንላይን የአቫተርና የተለያዩ ቨርቹዋል የፍሩቶች ጌም ተጠቂ ሆነዋል። ይሰራሉ፣ ማታ ለሱ ይሰጣሉ፣ ይሰራሉ፣ ለሱ ይሰጣሉ፣ ከሰው ይበደራሉ፣ ሰውን ያስቀይማሉ፣ ለሱ ይሰጣሉ። ነጭነጫጭባ ለፈጠረው ሲስተም ሁሌ ለነሱ ይገብራሉ። ምድረ ሴጣን አጥፋለን። ጥቅሙ ይቅርብህ። ወጣት እያለቀ ነው። እግዚአብሔርን ነው የምልህ። ወጣት እያለቀ ነው። ከኔም ጭምር አለቀን፣ ነደድን፣ ተቃጠልን። 2400 ብር ተበልቼ ነው ቪዲዮ የሰራሁት። ግን በቃ ይብቃ በእኛ። ኧረ በቃ ትንሽ ቀረጥ ምናምን ጥሩ ገንዘብ ታገኛ። ይቅራ በቃ በሌላ አግኝ። በአሁኑ ሰዓት ወጣቱን እየጨረሰው ያለው ነገር ይሄ ኦንላይን ጌም ወይ ደግሞ በቃ ስልኮቻችን ላይ በቀላል ባሉ ሶፍትዌሮች የሚሰሩ ኦንላይን ጌሞች በጣም ወጣቱን እየጨረሱት ይገኛሉ። ማለትም በጣም አዲክትድ እንዲሆን ወጣቱ ተደርጎ የተሰራ የጌም አይነት ነው። እኔም ተጫውቼ አውቃለሁ፣ ግን ያው እንደማያዋጣኝ ስላወቅኩ ወጣሁበት እንጂ ብዙ ከእንደዚህ አይነት ነገር መውጣት ያቃታቸው ወጣቶች ስላሉ መንግስት ይህን ነገር አይቶ ያው እርምጃ ቢወስድ ባይነኝ። ያው ልጁ እንዳለው ጥቅሙ ይቅርበት። መንግስት ከዚህ ነገር የሚያገኘው ጥቅም ቢቀርበት ይሻለዋል እና መንግስት ይህንን ነገር ማየት አለበት። ሁሉም ታዋቂ ሰዎች ታማኝ ለሚመስሏችሁ ይህ ቪዲዮ ለእናንተ ነው። እዚህ በምስሉ ላይ የምትመለከቷቸው ሰዎች እንግዲህ ከ600,000 በላይ ተከታይ ያላቸው እንዲሁም ደግሞ በዩቲዩብ ድራማ በመስራት የሚታወቁ ሰዎች ናቸው። ነገር ግን አንድ ከአረብ ሀገር ለረፍት የመጣች ልጅን በመቀበልና ጭፈራ ቤት በመውሰድ መጠጥ እንድትጠጣና እንድትሰክር በማድረግ በአንድ ክፍል ውስጥ ይዟት ከገባ በኋላ ሙሉ ለሙሉ ራቁቷን እሷ በማታውቅበት ሁኔታ ቪዲዮ ከቀረጻት በኋላ በሰላም እሷ ረፍቷን ጨርሳ ወደ አረብ ሀገር ከተመለሰች በኋላ እነዚህን የቀረጻቸውን ቪዲዮዎች ለእሷ በመላክና በማስፈራራት እንግዲህ በወር የምትቀበለውን ደሞዝ እንድታስገባለት እንዲሁም ደግሞ ሌሎች ተጨማሪ ብሮች እንድትሰጠው በጣም ለረጅም ጊዜ ሲያስፈራራት ቆይቷል። እሷም እንግዲህ ይህን ነገር መቋቋምና መቀበል ስላልቻለች ራሷን እስከ ማጥፋት ደርሳ ነበረ። በሌሎች ሰዎች ትብብር ራሷን ከማጥፋት ተቆጥባ፣ ነገር ግን በቅልቦች አማካኝነት እነዚህ ቲክቶከሮች እንግዲህ በቁጥጥር ስር እንደዋሉ የለሚ ኩራ ፖሊስ ጣቢያ አስታውቋል ማለት ነው። ሁላችሁም ከእንደዚህ አይነት ነገር እንድትጠበቁና ራሳችሁን እንድትጠብቁ መልዕክት ማስተላለፍ እወዳለሁ። በአዲስ መረጃ እመለሳለሁ። መልካም ምሽት። እንግዲህ ቪዲዮ እንደሰማችሁት ነው። ልጅቷን ከአረብ ሀገር ይቀበሏታል። ከተቀበሏት በኋላ አብረው ያመሻሉ። እንጋብዝሽ በማለት ሁለት ጓደኛሞች ናቸው። መጀመሪያ እስኪ ሙሉ ታሪኩን ሰምተነው እስቲ በደንብ እንመለስ። ያው ከተያዘች በኋላም ላይቭ ላይ የተወሩ ብዙ ነገሮች ስላሉ እነሱን ሰምተን እንመለስና አብረን ሀሳብ አስተያየታችንን እንሰጥበታለን። የምታዩት ቲክቶከር አብሮ ተኝቶ ከተኛ በኋላ ፎቶ አንስቶ ትናንትና ፎቶ አልኮ 100,000 ብር ካላመጣሽ ሚዲያ ላይ ነው የምለቅሽ ብሎ አላት። አጅሪቶ ይሄንን ስታይ ብድግ አርጋ ክሎሬክስ ጠጣች። ከዛ ድረሱ ተብለን ደረስን። ልጅቷ የለች መማር። እዚህ ሀገር ደግሞ ራስን ለማጥፋት ሙከራ ማድረግ እስከ ዲፖርት ያስቀጣል። ልንገርሽ ምን ተደረገ መሰለሽ? እኔ በቀጥታ የደወልኩት ወደ ቅልቦች ነው። ምክንያቱም በቃ ማድረግ ያለ ዋናው ቁም ነገር ገባሽ? ልጆቹ አብረው መሰባሰባቸው፣ በሰዓት አብረው መኖራቸው ነው። ወደ ራሷ ስትመለስ እኔ የጠየኳት ጥያቄ አንቺ እንደዚህ ያደረግሽው ከማን ጋር ነበረ?
ጭራሽ እሱ አያደርግም ብላ ግግም አለች። ምክንያቱም ጥሩ ልጅ ነው ብላ ነው የምታስበው። ልንገርሽ ጥሩ ልጅ ነው ብላ ነው መማር የምታስበው። ማታ እንደዛ ሲራቀቅ የነበረው ማላከ በዚህ ስልክ የሆነው ነው እንጂ አስሽ አድርጌዋለሁ እናቴ ስለታመመችብኝ ነው። አሁን ቅልቦች ይዞት ፖሊስ ጣቢያ ነው። እሺ ጋይስ እንኳን ደስ ያላችሁ። መመች ማለት የለም መታመም የለም መማር ይሄው እነዚህ ናቸው። ሰዓት ባልሞላው 24 ሰዓት ባልሞላው ነው ዌብሳይት መጥቶ ማረጉን አምኖ ያወራው በፌክ አካውንት። ስሚ መማር ታውኝና ምን እንደ አካውንት ስገባ ከዚህ በፊት ከ5 ወር ከ6 ወር በፊት የሆነ ቪዲዮ ለቁ ሜንሽን ያደረገው ልጅ አየሁት። ያደረገው ልጅ ጋር ስገባ እሱ ጋር ቪዲዮ ሰርቷል እዚህ ልጅ ጋር። እንግዲህ አስቡት ምን አይነት ሴራ እና ምን አይነት የተጠነሰሰ ነገር ውስጥ እንደገባች ልጅቷ ማለት ነው። ምንም አታውቅም። ያው አረብ ሀገር የምትሰራ አንድ እህታችን ናት እና ከዛ በምትመጣበት ወቅት እንቀበልሽ ከኛ ጋር አብረን ጊዜ እናሳልፍ በሚል ይቀበሏትና ያው የሚያድሩበት ወይ ደግሞ ያመቻቹት ሆቴል ወስደዋት መጠጧ ውስጥ የሆነ አደንዛዥ ነገር ከተውባት አደንዝዘዋት አብረው እንድተኛ ያደረጉ። ደግሞ ብቻውን አይደለም አንዲት ተባባሪ ሴት ጓደኛውም አለች ከሱ ጋር። እንግዲህ አስቡት ሴት ላይ ስትጨክን እና አብረው በመሆን ነው የሁላ ነገር ያደረጉት። እና ምን ማድረግ ይቻላል? እንደዚህ አይነት ነገር በጣም አስቸጋሪ ነገር ነው። ያው ማንም ማመን ማንም አለማመን እንዳለብን በአሁኑ ሰዓት ላይ ማወቅ በጣም ከባድ ነው። እና ይሄ ነገር መልእክቱ አረብ ሀገር ላላችሁ እህቶቼ ነው። እና በጣም ቲክቶክ ላይ ባሉ ሰዎች በጣም እየተሸወዳችሁ ትገኛላችሁ እና እንደዚህ አይነት ነገሮችን በእንደዚህ አይነት ነገሮች ላይ ብዙ ጊዜ መሸወድ አለና እናንተም ይህንን ነገር ከግንዛቤ ውስጥ እንድትከቱት በጣም አሪፍ ይመስለኛል። ይሄ ነገር ጥሩ አጋጣሚ ነው። ነቃ ብትሉ ወይ ደግሞ በማንኛውም ቲክቶከር ብዙ ጊዜያችሁን ባታጠፉ ትኩረታችሁን ስራችሁ ላይ ብታደርጉ ይመረጣል፣ እንደኔ ማለት ነው። እሷም አሁን እነሱን አምና ነው ልጅቷ እንደዚህ አይነት ነገር ውስጥ የገባችው። ያው ያልወጡ ብዙ ጉዶች ሊኖሩ ይችላሉ። እስኪ የምንሰማቸው ይሆናል። ይሄኛው ቀስ በቀስ ነው እንደዚህ ተሰማው። ስንት የወጡ ጉዶች ይኖራሉ። እስቲ ብቻ ራሳችሁን በጥንቃቄ ሁሉ ነገር የምታደርጉትን ነገር በጥንቃቄ አድርጉ። ቲክቶከሩ ጆን ዳንኤል ይቅርታ ይደረግለት በማለት እጅግ በርካታዎች ድምጻቸው ያሰሙ ይገኛል። ከፕሌን አንወርድም በሚል ንግግር ከኢትዮጵያ አየር መንገድ ጋር ሰጣ ገባ ውስጥ ገብቶ ከ1 ዓመት በላይ እስር ላይ የሚገኘው ጆን ዳንኤልም ከሰሞኑ የይቅርታ ደብዳቤ ማስገባቱ ተከትለው ይቅርታ እንዲደረግለት እጅግ በርካታዎች መንግስትን እየተማጸኑ ይገኛሉ። በጥፋታችን ተጸጽተናል፣ መንግስት እና የኢትዮጵያ ሕዝብ ይቅርታ ያደርግልን ማለታቸው ተከትሎ እንግዲህ እጅግ በርካታ ኢትዮጵያውያን ይቅር ተብለው ከእስር እንዲፈቱ መንግስትን እየተማጸኑ ይገኛሉ። እኔም በበኩሌ ይቅርታ ቢደረግላቸው ባይነኝ። በዚህ ጉዳይ እናንተስ ምን ትላላችሁ? ሀሳባችሁን አጋሩ። እንግዲህ ቪዲዮ እንደሰማችሁት ነው። ቲክቶከሩ ጆን ዳንኤል ከታሰረ ዓመት አልፎታል። ያው በቅርቡ ነው ዓመት ያለፈው። በእርግጥ ግን ሰዎች እሱን ዓመት ማለፉንም ተመልክቶ ይመስለኛል ጓደኞቹ እና ቤተሰቦቹ በቲክቶክ ላይ ቪዲዮ እያዘዋወሩ ይገኛሉ። ምን አይነት ቪዲዮ ነው የሚያዘዋውሩት? ይቅርታ ይደረግለት የሚል ቪዲዮ እያዘዋወሩ ይገኛሉ። እንግዲህ መንግስት ይህንን ነገር በጣም ያከረረው ይመስለኛል። ያው ልጁ ጥፋት አለበት ጥፋት የለበትም እያልኩ አይደለም፣ ግን ሌሎች ነገሮች ላይ መንግስት መበርታት ያለበት ይመስለኛል። አንደኛ ነገር ጆን ዳንኤል በጣም አጠፋ ከምላቸው ነገሮች ውስጥ አንዱ በእንግሊዝኛ ለዓለም አቀፍ ስትሪም እያደረገ ያው ቲክቶክ ላይ ላይቭ ስትሪም እያደረገ በእንግሊዝኛ የኢትዮጵያ አየር መንገድን የሚያዋርድ ወይ ደግሞ በጣም የኢትዮጵያ አየር መንገድን ክብር ዝቅ የሚያደርግ ንግግር መናገሩ ነው ይመስለኛል። መንግስት የሚያከረረበት ለዛ ይመስለኛል። ኢትዮጵያ አየር መንገድ እንግዲህ ከአፍሪካ አንደኛ የምትባለው አየር መንገድ ናት ካልተሳሳቱ እስካሁን ድረስ እና በእንደዚህ አይነት ደረጃ ግለሰቦችን ታጉላላለች ብሎ ነው የሚያስቡት ዓለም አቀፍ ላይ የሚገኙ ብዙ የኢትዮጵያ አየር መንገድ ተጠቃሚዎች ማለት ነው። እና መንግስት እሱን በማሰብ ይመስለኛል እንደዚህ አይነት ነገሮችን ወይ ደግሞ እንደዚህ አይነት እርምጃን እየወሰደ ያለው። ግን ምንም ቢሆን ምሕረት ይገባዋል ባይ ነኝ። እናንተ ምን ትላላችሁ? በዚህ ቪዲዮ ላይ ያላችሁን ሀሳብ አስተያየት አስቀምጡበት። ሌላ ኢንተርቪው ሪቪው እናደርጋለን። ፖርኖግራፊ ያዩት ለመጀመሪያ ጊዜ ያወቁት አንደኛ ክፍል ሳልሆን እቤት ገብቼ እስከማየው ጓጉቼ ነበር። ከዛ 21 ዓመት መሆኑ አረጋጋኝ። ታነባለች፣ አሪፍ ትናገራለች፣ አሪፍ ልጅ ናት። ግን 1996 ነው የተወለደችው። ፖርኖግራፊ ማየት የጀመረችው ደግሞ ኬጂ ላይ ነው። ከዛ በኋላ ያሳሰበኝ እንደ ሴት ልጅ እናት እንደ ወላጅ የራሴን ነገር ማሰብ ጀመርኩኝ። እቺ ልጅ 1996 ላይ ተወልዳ ኬጂ ላይ ፖርኖግራፊ ማየት ከጀመረች 2016 እና 17 ላይ የተወለዱ ልጆችስ ብዬ አሰብኩኝ። የእውነት ለመናገር እንቅልፍ አጥቼ ነው ያደርኩት። ጸልያለሁ። እግዚአብሔርን እንደዚህ ነው ያልኩት፣ እኔ በዚህ ምድር ላይ በገንዘብ በቢዝነስ በምንም ነገር መክሰር አልፈራም። ልጄ ላይ መክሰር ግን አልፈልግም።
በልጄ መክሰር አልፈልግም። ልጄ ላይ ነው ሰክሰስፉል መሆን የምፈልገው፣ መገንባት የምፈልገው ፎቅ፣ መጎብኘት የምፈልገው ዓለም ምናምን። እንደ እቅድና ፕላን የያዝኩት ነገር ምንም ነገር የለም። ከዚህ በኋላ ዋና ግቤ በልጄ ስኬታማ መሆን ነው ብዬ ብቻ እግዚአብሔር ልጆቻችሁ ተደብቀው የሚያዩትንም ምንም ነገር ብቻ በህይወታቸው ሁሉ እግዚአብሔር መሪ ሆኖ ያሳድግላችሁ እና እግዚአብሔር ለሁሉም ወላጆች በልጆቻቸው እንዳይከስሩ እንዳያዝኑ ይርዳቸው ነው የሚባለው። በቃ እንደሰማችኋት ነው ልጅቷን። እኔ ትክክለኛ ነገር ተናግራለች ብዬ ነው የማስበው። ለምን በአሁን ሰዓት ላይ እየተወለዱ ያሉ ልጆች ወይ ደግሞ በአሁን ሰዓት ላይ ያሉት ቲኔጀሮች ህፃናቶችም ሆነ ገና የሚያድጉ ታዳጊዎች በጣም የሆነ አስተዳደጋቸው በጣም የከፋ ይመስለኛል። 1996 ላይ የዚህኛዋ ልጅ ፖድካስት ብዙዎቻችሁ ሰምታችኋል ብዬ አስባለሁ። እንግዲህ ልጅቷ ከምትለው ነገሮች ውስጥ ወይ ደግሞ ከንግግሮቿ ውስጥ አንዱን ቀጨብ አድርጌ ስነግራችሁ ምንድነው የምትለው ልጅቷ? ያው ኬጂ እያለው ወይ ኬጂ ተማሪ እያለው ፖርኖግራፊ አይ ነበር ነው የምትለው። እንግዲህ ምን አይነት እንዴት! በጣም ከባድ ነው። የኬጂ ተማሪ ማለት ቢበዛ 5 በጣም እሱንም የኬጂ ልጨርስ ደረጃ ደርሳ እንኳን ቢባል 5 ወይ 6 ዓመቷ ቢሆን እና በዛ እድሜዋ ፖርኖግራፊ አይ ነበር ማለት በጣም አስቸጋሪ ነው። አንደኛ ነገር እነዚህ ነገሮች የሚመጡት ወላጆች ለህፃናቶች ስልክ በመስጠት ነው። ብዙ ጊዜ አያለው በየቤቱ አሁን ላይ ስልክ ካልያዙ ህፃናቶች አይቀመጡም እና ያ ነገር አሁን ላይ በ1996 እቺ ልጅ እንደዚህ አድርጋ ከነበረ ወደፊት የሚያድጉት ደግሞ ወይ ደግሞ አሁን ላይ ያሉት ህፃናቶች ምን አይነት ነገር ውስጥ ሊገቡ እንደሚችሉ መገመት አይከብድም ማለት ነው። እና ምንድነው ወላጆች አስተዳደግ ላይ በጣም መስራት አለባቸው፣ ሌላ ነገር ላይ ሳይሆን የልጆች እድገት ላይ በጣም መስራት አለባቸው ወይ ነኝ እንደኔ። ለማንኛውም ምርጦች የዛሬ ቪዲዮቻችን እነኝን ይመሳስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናል ቤተሰብ መሆን እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።